ሰላም የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በውጭ ሀገር ለምትኖሩ ለመላው ኢትዮጵያውያን ዲያስፖራ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያልኩኝ አዲሱ ዓመት የሰላም የጤናና የበረከት እንዲሆንላችሁ እየተመኘሁኝ ለዕለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁኝ። አእምሮ ያለው ሰው እንዲህ አያስብም ሲሉ አቶ አባዱላ ገመዳ ጀነራል ክንፈ ዳኘውን አጣጣሉ። የቀድሞው የኦህዴድ አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ ክልሎች መገንጠል አነጋጋሪ አስተያየት ሰጥተዋል። አቶ አባዱላ በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ ክልል ከኢትዮጵያ መገንጠል ያነሱትን ሐሳብ በመኮነን አጣጥለውታል። በተጨማሪም አቶ አባዱላ አሁን ላይ መንግስትን በኃይል ለመጣል ወቅቱ አይፈቅድም ሲሉም ለፋኖ ህወሓትና ኦነግ ሸኔ መልእክታቸውን አስተላልፈዋል። አቶ አባዱላ ገመዳ በብሔራዊ ቴሌቪዥን ጣቢያ የተሰራጨ ሰፊ ቃለ ምልልስ ባደረጉት ቃለ መጠይቅ ላይ በወቅታዊ ጉዳዮች በባህር በር አጀንዳና በኢትዮጵያ ነባራዊ ሁኔታ ላይ ያተኮሩ ሰፊ ሐሳቦችን አንስተዋል። ፖለቲከኛው አቶ አባዱላ ገመዳ በኦሮሞ የፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው የነፃ ኦሮሚያ ሀገር ምስረታና በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ መገንጠል ባነሱት ሐሳብ ላይ የሰጡት አስተያየት የበርካቶችን ቀልብ ገዝቷል። የቀድሞው የሜቴክ ኃላፊ የነበሩትና በድርጅቱ ላይ በበርካታ ዝርፊያዎች የሚታሙት ጀነራል ክንፈ ዳኘው ከ4 ኪሎ ስልጣን መባረር በኋላ ከሳምንታት በፊት በትግርኛ በሰጡት ቃለ መጠይቅ ትግራይ ያላት ምርጫ 2 ነው፣ ከኢትዮጵያ ጋር ባርነት ወይም ነጻነት ነው ሲሉ መናገራቸው ይታወሳል። በዚሁ የጀነራሉ ንግግር ላይ አስተያየታቸውን የሰጡት አቶ አባዱላ ገመዳ እንዲህ አይነት አስተያየት ምንጩ 2 ነገር ነው ብለዋል። የመጀመሪያው ከውጭ ኃይሎች የሚሰጥ ተልእኮ ነው ሲሉ የገለጹት ሲሆን ኢትዮጵያ የተተራመሰች እንድትኖርና በብሔር ግጭት ውስጥ እንድትቆይ የሚፈልጉ እንደ ግብጽ ያሉ ሀገራት አሉ ብለዋል። ይህንንም ዓላማቸውን ለማሳካት የራሳችንን ባንዳዎች ይጠቀማሉ የሚሉት ፖለቲከኛው አቶ አባዱላ ስለዚህ አንዱ ተልእኮ የመቀበልና ያንን ተልእኮ የመተግበር ጉዳይ ነው በማለት የጀነራል ክንፈ የመገንጠል ትርክት ከዚህ የሚቀነዳ እንደሆነም አንስተዋል። አእምሮ ያለው ሰው ቤቱን አያቃጥልም። ቤትህ ውስጥ ካሉ ወንድሞች ጋር ብትጣላ ጥልህን በሽምግልና ወይም በሌላ መንገድ ትፈታለህ እንጂ በፍጹም ቤትህን አቃጥለህ ፀሐይና ዝናብ እንዲፈራረቅብህም አትፈቅድም። አእምሮ ያለው ሰው ይህንን አያደርግም በማለት አቶ አባዱላ ገመዳ የጀነራሉን የመገንጠል ሐሳብ አምርረው ኮንነውታል። አቶ አባዱላ ገመዳ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱት የመገንጠል ሐሳብ ምንጭ ነው ብለው በሁለተኛነት ያነሱት ጉዳይ ደግሞ ፖለቲከኞች ህዝቡን ያለማወቃቸው ችግር ነው ብለዋል። ለዚህ ሐሳባቸው በምሳሌነት ያነሱትን በወጣትነታቸው ከትግራይ ህዝብ ጋር መኖራቸውን ነው። ለምሳሌ እኔ የትግራይ ህዝብ ውስጥ ኖሬያለሁ፣ በወጣትነቴ እዚያ አሳልፌያለሁ። ትግራይን ብቻ ሳይሆን ኢትዮጵያን አንድ ባንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ህዝብ ነው ሲሉ የመገንጠል ሐሳቦች ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነ ጠቅሰዋል። የጀነራል ክንፈ ዳኘው ሐሳብም ይህንን የትግራይ ህዝብ ኢትዮጵያዊ መሰረት ሊንደው አይችልም ሲሉም አክለዋል። ነገር የተበላሸው የመከላከያ ሰራዊቱ ላይ በሰሜን እዝ ጥቃት ሲከፍቱ ነው ሲሉ የሐሳባቸው ያክሉት አቶ አባዱላ ያለፈውን ነገር ትተን ወደ ድሮ ባህሪያችንና ኢትዮጵያዊነታችን እንመለስ የሚል ጥሪ በተለይም ለህወሓት አመራሮችም አቅርበዋል። ሌላው አቶ አባዱላ በዚህ ቃለ ምልልሳቸው ያነሱት ጉዳይ የባህር በር አጀንዳ በተመለከተ ሲሆን በህዝብ ብዛት ከአፍሪካ ሁለተኛ ከአፍሪካ ቀንድ ደግሞ ግዙፍ ሀገር የሆነችው ኢትዮጵያ በፍጹም ያለ ባህር በር ልትቀጥል አትችልም ሲሉ አጀንዳው በአሁኑ ወቅት መነሳቱን እንደሚደግፉት ተናግረዋል። በኔ እምነት ኢትዮጵያ የመውጫና መግቢያ ባህር በር ብቻ ሳይሆን ለቀይ ባህርና አፍሪካ ቀንድ ሰላም ኢትዮጵያ ታስፈልጋለች በማለት ኢትዮጵያ ለአፍሪካ ቀንድ የከፈለችውን መስዋዕትነት ለአብነትም አስቀምጧል። ለኤርትራ ነጻነት ትልቅ ድጋፍ ሲደረግ የነበረው ኤርትራ ነጻ ሀገር ሆና በኢኮኖሚና ሌሎች መስኮች እንድትጠቀም ሳይሆን ከሞላ ጎደል ኢትዮጵያ ከቀይ ባህር ለመነጠል የተደረገ ጥረት ነው ሲሉም ገልጸውታል።
ኢትዮጵያ ከቀይ ባህር የመነጠል እንቅስቃሴ ሲንከባለል የመጣ ጉዳይ እንደሆነ ያነሱ ሲሆን ኤርትራ የአፍሪካ ህብረትም የአረብ ሊግም አባል ናት። ለምንድነው ኤርትራ የአረብ ሊግ አባል የሆነችው? ኤርትራ ሪፈረንደም ስታደርግ ለምንድነው ድርድር ያልተደረገው? እነዚህ ጥያቄዎች መልስ ያስፈልጋቸዋል። እኔ በወቅቱ ተደራዳሪ ስላልነበርኩ ምክንያቱን አላውቀውም ሲሉም አብራርተዋል። በትግራይ ክልል በተፈናቃዮች መጠለያ ጣቢያ ያጋጠመው ረሃብ ጽንፈኛው ህወሓት የፈጠረው ነው ሲሉ ዶክተር አረጋዊ በርሀ ገለጹ። በትግራይ ክልል ሰሜን ምዕራብ ዞን ሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች ላይ ያጋጠመው ረሃብ በጽንፈኛው የህወሓት ቡድን ሴራ የተፈጠረ መሆኑን ዶክተር አረጋዊ በርሀ አስታውቀዋል። ዶክተር አረጋዊ በርሀ በወቅታዊ ጉዳይ ላይ ለአዲስ ዘመን ጋዜጣ እንደገለጹት የህወሓት ቡድን ለተፈናቃዩ ህዝብ የሚሄደውን የእርዳታ እህል እየቀማ ለራሱ ቢሊሻው እና ካድሬዎች ቀለብ እያደረገ ነው ብለዋል። ቡድኑ ተፈናቃዮችን ለፖለቲካ ትርፍና ለንግድ መጠቀሚያ እያደረጋቸው መሆኑን የገለጹት ዶክተር አረጋዊ በርሀ ተፈናቃዮች ወደ ቀያቸው ተመልሰው እንዳይቋቋሙ እንቅፋት በመፍጠር ሆን ተብሎ ረሃብ እንዲከሰት መደረጉን አመልክተዋል። በትግራይ ክልል የሚገኙ ተፈናቃዮች እየደረሰባቸው ያለው አስከፊ ችግር ቡድኑ በሴራ የፈጠረው አሳዛኝ ድርጊት መሆኑንም አስረድተዋል። ቡድኑ ስልጣን ላይ በነበረባቸው 27 ዓመታት ሀብት በማግበስበስ ላይ በመጠመዱ ክልሉን ከተረጂነት ሳያወጣው መቆየቱን ዶክተር አረጋዊ በርሀ አስታውሰዋል። ተፈናቃዮች ወደ ቀያቸው ተመልሰው በቋሚነት እንዳይቋቋሙ የመልሶ ማቋቋም ስራውን በማደናቀፍ ረሃብና ስቃይ እንዲቀጥል እያደረገ መሆኑንም ጠቁመዋል። አሁን ላይ ወደ ክልሉ የሚገባው የእርዳታ እህልና ቁሳቁስ ለተገቢው ተረጂ መድረሱን በተለያየ አካል መረጋገጥ እንዳለበትም አሳስበዋል። በደቡብ አፍሪካ ለክረምት ወራት በሚከናወን ባህላዊ የግርዛት ስነ ስርዓት ላይ ተሳትፈው የነበሩ 41 ወጣቶች ህይወታቸው አለፈ። የሀገሪቱ መንግስት እንዳስታወቀው አብዛኞቹ ሞቶች የተመዘገቡት በምስራቃዊ ኬፕ ግዛት ነው። ለወጣቶቹ ህልፈት እንደ ዋና ምክንያት የተጠቀሱት በግርዛቱ ወቅት የሚያጋጥም ከፍተኛ የደም መፍሰስና የቁስል ኢንፌክሽን መሆናቸውን ተገልጿል። ከዚህ በተጨማሪም በስነ ስርዓት ወቅት የሚጣሉ ጠንካራ የውሃ አቀባዎች ለድርቀት እንዲሁም የመቆያ ስፍራዎቹ ለከፍተኛ ብርድ የተጋለጡ መሆን ለህልፈቱ ተጨማሪ ምክንያቶች መሆናቸው ተነግረዋል። የደቡብ አፍሪካ መንግስት ይህንን ጥንታዊ የሽግግር ባህል ደህንነቱ የተጠበቀ ለማድረግ ጥረት ቢጀምርም ህገወጥ የግርዛት ጣቢያዎች መስፋፋት ለችግሩ መባባስ ምክንያት ሆኗል ተብሏል። የሀገሪቱ የባህላዊ ጉዳዮች ሚኒስቴር በበኩሉ በጉዳይ ላይ ምርመራ እያደረገ መሆኑን ገልጾ ፈቃድ ሳይኖራቸው ስነ ስርዓቱን በሚያከናውኑ አካላት ላይ ጥብቅ እርምጃ እንደሚወስድ አስታውቋል። ይህ የግርዛት ክንውን በደቡብ አፍሪካ የኮሳ ብሔረሰብ ዘንድ ወንዶች ልጆች ወደ ጎልማሳነት የሚሸጋገሩበት ትልቅ ባህላዊ ስነ ስርዓት ተደርጎም ይወሰዳል። የብሪክስ አባል ሀገራት የግብርና ምርቶች የልውውጥ ማዕከል ወደ ስራ ገባ። በሩሲያ አቅራቢነት የተቋቋመው የብሪክስ አባል ሀገራት የግብርና ምርቶች የልውውጥ ማዕከል ብሪክስ ግሬን ኤክስቼንጅ ወደ ስራ መግባቱ ተገልጿል። ማዕከሉ አባል ሀገራቱ በቀጥታና በራሳቸው ገንዘብ እህል እንዲገበያዩ የሚያስችል ሲሆን በዓለም አቀፍ የእህል ዋጋ ላይ የሚታየው ተጽዕኖ ይቀንሳል ተብሎም ይጠበቃል። ከፍተኛ የስንዴ አምራች በሆነችው ሩሲያ የግብርና ምርቱን ወደ ብሪክስ ሀገራት ለማቅረብና በምላሹም የተለያዩ የእህል ምርቶችን ለማስገባት የሚረዳ ስትራቴጂካዊ ማዕከል መቋቋሙን የሀገሪቱ መገናኛ ብዙሃን ዘግበዋል። በተጨማሪም ኢንቨስት ናቪጌተር ኦፍ ዘ ብሪክስ ሴዝ የተሰኘ የብሪክስ አባል ሀገራት አዲስ የዲጂታል መድረክ ይፋ ሆኗል። ይህ መድረክ ማንኛውም የብሪክስ አባል ሀገር ባለሀብት በሌላው አባል ሀገር ልዩ የኢኮኖሚ ቀጠና ውስጥ በቀላሉ ኢንቨስት እንዲያደርግና በታክስ ማበረታቻዎች ዙሪያ መረጃ እንዲያገኝ የሚያስችል መሆኑንም ተመላክቷል። ከንግድ ግንኙነት ባለፈም ጥምረቱ የአባል ሀገራቱን የረጅም ጊዜ ደህንነት ለማረጋገጥ ስምምነቶችን እያደረገ ይገኛል። ሩሲያና ህንድ በቅርቡ በፈረሙት 29 ስምምነቶችን መሰረት 95 በመቶ የሚሆነው ንግዳቸው በራሳቸው ገንዘብ ማለትም በሩብልና በሩፒ እየተከናወነም ይገኛል። ብሪክስ ወደፊት በህዋ ኢኮኖሚ፣ ስፔስ ኢኮኖሚና በዲጂታል ቴክኖሎጂ መስኮች የጋራ ተሳትፎውን ለማሳደግ ማቀዱንም አስታውቋል። ይህም በአውሮፓውያኑ እስከ 2035 ድረስ 1.8 ትሪሊዮን ዶላር ይደርሳል ተብሎ በሚገመተው የህዋ ገበያ ውስጥ የአባል ሀገራቱን ድርሻ ለማሳደግ ያለመ ነው ተብሏል።
የአሜሪካ መንግስት የሶማሊያ አሜሪካ ዜጎችን እንዴት ዜግነት እንዳገኙ ኦዲት እንደሚያደርግ አስታወቀ። የፕሬዝዳንት ዶናልድ ትራምፕ አስተዳደር እንዳስታወቀው የሶማሊያ ተወላጅ የሆኑ የአሜሪካ ዜጎችን ዜግነት መሻርን የሚያስከትል ማጭበርበርን ለማጣራት የኢሚግሬሽን ጉዳዮች እየመረመረ ይገኛል። የሀገር ውስጥ ደህንነት ረዳት ጸሐፊ ትሪሻ ማክላውሊን በመጀመሪያ በፎክስ ኒውስ የተዘገበና በዋይት ሃውስ በማህበራዊ ሚዲያ ላይ በለጠፈው መግለጫ ላይ በሰጡት ማብራሪያ በአሜሪካ ህግ መሰረት አንድ ግለሰብ ዜግነቱን በተጨበረበረ መልኩ ከገዛ እንደሚመረመር ተናግረዋል። እንዲህ አይነቱ ምርመራ ብዛም አይደሉም፣ እንዲሁም አመታት እንዲወስዱ ይችላሉ። እንደ ስደተኛ የህግ መገልገያ ማዕከል እንደ አውሮፓውያን አቆጣጠር ከ1990 እስከ 2017 ባሉት አመታት 11 ጉዳዮች ክትትል ተደርጎባቸዋል። በጥር ወር ስልጣን ከያዙ ወዲህ ሪፐብሊካኑ ትራምፕ ጠንካራ የኢሚግሬሽን ፖሊሲን ተከትለዋል። ቪዛና ግሪን ካርድ መሻር እንዲሁም የማህበራዊ ሚዲያ ልጥፎችንና የስደተኞችን ንግግሮችን አስተዳደሩ ያጣራል። የሰብአዊ መብት ተሟጋች ድርጅቶች የትራምፕን ፖሊሲ ህጋዊነት ላይ ያላቸው ስጋት በማንሳት እንደ መናገር ነጻነት ያሉ መብቶችን ይገድባሉ ሲሉ በሰፊውም ያወግዛሉ። ትራምፕና አጋሮቻቸው ግን ፖሊሲዎቹ የሀገር ውስጥ ደህንነት ለማሻሻል ያለመ ነው ሲሉ ይከራከራሉ። በቅርብ ሳምንታት ውስጥ የፌዴራል ባለስልጣናት የሚኒሶታ የሶማሊያ ማህበረሰብን ለማህበራዊ አገልግሎቶች ተብሎ የታቀደ በሚሊዮን የሚቆጠር የፌዴራል ገንዘብ ማጭበርበር የተፈጸመበት ቦታ አድርገው ገልጸውታል። የስደተኞች መብት ተሟጋቾች አስተዳደሩ የማጭበርበር ምርመራውን እንደ ሰበብ በመጠቀም የሶማሊያ ስደተኞች በስፋት ለማጥቃት እየሞከረ ነው ሲሉም ተገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ